ሰላም ጤና ይስጥልን ውድ የኢንዶቴክ ቲፕስ ቤተሰቦች፣ ዛሬ ለሁላችሁም እጅግ ጠቃሚ የሆነ ቪዲዮ ይዤላችሁ መጥቻለሁ። የስልካችሁ ኢንተርኔት ቀርፋፋ ሆኖ አስቸግሯችኋል? ቪዲዮ ለመመልከት ወይም ፋይል ለመጫን ይዘገያል? እንግዲያውስ መፍትሄውን ነግራችኋለሁ። ዛሬ በስልካችሁ ሴቲንግ ውስጥ ብቻ በማስተካከል የኢንተርኔት ፍጥነታችሁን በሁለት እጥፍ የሚጨምሩ 3 ሚስጥራዊ ትሪኮችን ደረጃ በደረጃ አሳያችኋለሁ። አብራችሁን ቆዩ። ሴቲንግ ላይ እንገባለን። እሺ ስልካችን ሴቲንግ ላይ ከገባን በኋላ ሲም ኤንድ ኔትወርክ ሴቲንግ የሚለውን እንነካለን። እሺ በመቀጠል ከሚመጡልን አማራጮች ላይ ሲሙን እንመርጥለታለን። ሲም 1 እና ሲም 2 የሚለውን አማራጭ ሰተን ሲም 1 እንመርጥለታለን። ለምሳሌ በመቀጠል ይሄኛው አማራጭ ይመጣልናል። ይሄኛው ሲመጣልን እንደዚህ ወደ ታች ዝቅ እንልና እዚህ ጋር እንደሚያሳየው መጨረሻ ላይ አክሰስ ፖይንት ኔም የሚል አለ። እሱን አንዴ እንነካዋለን። እሺ እዚህ ጋር ከገባን በኋላ ኤፒኤን ላይ ብዙዎቻችን የምንጠቀመው ዲፎልት ኤፒኤን ነው። ነገር ግን እዚህ ጋር አዲስ ኤፒኤን በመፍጠር የኢንተርኔት ፕሮቶኮሉን ማስተካከል እንችላለን ማለት ነው። እዚህ ጋር መቀየር እንችላለን ማለት ነው። ይሄን አንዴ እንነካለን። እዚህ ጋር ኢንተርኔት የሚለው ላይ አንዴ ከነካ ነው በኋላ ይሄኛው ዝርዝር ይመጣልናል። ኤዲት አክሰስ ፖይንት የሚል አለ። እሱ ላይ ከገባን በኋላ ይሄኛው ኤፒኤን የሚለው ላይ etc.com የሚለው ካልገባ የኛ ዲፎልት ነው ወይም ሌላ ኮድ ከሆነ ያስገቡ ኤዲት እናደርገውና ይሄኛውን etc.com በሚለው እንተካዋለን ማለት ነው። ኤፒኤን ነው etc.com መሆን አለበት ማለት ነው። ኢትዮ ቴሌኮም ኔትወርክ ስንጠቀም etc.com የሚለውን እዚህ ከጻፍን በኋላ እዚህ ጋር ኦኬ እንለዋለን። በመቀጠል ይሄን ኦኬ ካልን በኋላ እዚህ ጋር 3 ነጥቦች አሉ ከላይ የሚያሳየው። እሱን አንዴ እንነካውና ሴቭ ማለት ይኖርብናል ማለት ነው። ይሄኛውን ሴቭ እንለዋለን እዚህ ጋር። በመቀጠል ደግሞ ሴቭ ካልን በኋላ ኦኬ ብለን እንጨርሳለን። እሺ የመጀመሪያውን ሚስጥር አይተናል ማለት ነው። ኤፒኤንን የመቀየር ማለት ነው። ኤፒኤን ሴቲንግ ላይ ገብተን ኤፒኤን እንዴት እንደምንቀይር አይተናል። እሺ ሁለተኛው ሚስጥር እናያለን። ሁለተኛው የምናስተካክልበት አማራጭ እናያለን። የባክግራውንድ ዳታን መገደብ ወይም ደግሞ ባክግራውንድ ዳታውን ሊሚት እንዲኖረው ማድረግ እንችላለን ማለት ነው። ይህም የሚጠቅመን እንግዲህ ሳናውቀው ኢንተርኔታችን የሚጨርሱና ፍጥነት እንዲቀንስ የሚያደርጉ አፖችን የመቆጣጠር ሂደት ነው ማለት ነው። እሱንም እናያለን ማለት ነው። እሺ በመጀመሪያ ስልካችን ላይ ካሉት አፕሊኬሽኖች ሁሌ የማንጠቀመው አፕሊኬሽን ባክግራውንድ ላይ ረን እንዳያደርግ አፕሊኬሽኑ ዳታችንን እንዳይጨርስ ሪስትሪክት እናደርገዋለን ማለት ነው። ለምሳሌ እኔ የማልጠቀመው አፕሊኬሽን አሁን ካሉኝ አፕሊኬሽን ውስጥ ለምሳሌ ይሄን አፕሊኬሽን ሪስትሪክት ማድረግ ብፈልግ ወይም ደግሞ ይሄን አፕሊኬሽን መገደብ ብፈልግ ባክግራውንድ ላይ እንዳይሰራ ማድረግ ብፈልግ ይሄኛውን አፕሊኬሽኑን እጫነዋለሁ። አንድ ጊዜ እንዲህ ስጫነው ሁለት አማራጭ ይመጣል። አንኢንስታል እና አፕ ኢንፎ የሚል አማራጭ ይመጣልኛል። አፕ ኢንፎ የሚለው ነካለው አንዴ። በመቀጠል ይሄኛው ፊቸር ይመጣልኛል። ከሚመጣልኝ ዝርዝር ላይ እዚህ ጋር እንደሚያሳየው ሞባይል ዳታ ኤንድ ዋይፋይ የሚል አማራጭ አለ። ሞባይል ዳታ ኤንድ ዋይፋይ የሚለውን አንዴ ነካዋለሁኝ። በመቀጠል እሱን አንዴ ከነካው በኋላ በመቀጠል ይሄኛው ባክግራውንድ ዳታው ኦን ሆኖ ከሆነ እዚህ ጋር መጣና ይሄኛውን ኦፍ አደርገዋለሁ ማለት ነው። ይሄኛውን እንደዚህ በማድረግ ኦፍ አደረኩት ማለት ነው። ይህን ስናደርግ ያው ስልካችን የሚጠቀመው የኢንተርኔት ፍጥነቱ እኛ በምንከፍተው አፕሊኬሽን ላይ ብቻ እንዲያተኩር ስለሚያደርገው ፍጥነቱ እንዲጨምርልን ያደርጋል ማለት ነው። እነዚህን የማንጠቀማቸው አፕሊኬሽኖች ላይ ባክግራውንድ ላይ ስለማይሰራ እኛ የከፈትነው ላይ ብቻ ፍጥነቱ እንዲጨምር ያደርገዋል ማለት ነው። እነዚህ መዘጋት ማለት ነው። እሺ ሁለተኛው ባክግራውንድ ዳታውን በዚህ መልኩ ሊሚት ማድረግ ነው። ወደ ሶስተኛው እንሄዳለን። እሺ ሶስተኛውና የመጨረሻው ደግሞ አፕሊኬሽኖቹ ላይ የተጠራቀሙ ጊዜያዊ ፋይሎችን የማጽዳት ስራ ነው ማለት ነው። መጀመሪያ አፕሊኬሽኑ እንደዚህ አድርገን ከያዝነው በኋላ አሁንም ሁለት ምርጫ ሲሰጠን አንኢንስታል እና አፕ ኢንፎ የሚል አማራጭ ይሰጠናል። አፕ ኢንፎ የሚለው ላይ እንገባለን። በመቀጠል ከሚመጣልን ዝርዝር ላይ ስቶሬጅ ኤንድ ካች የሚል አለ። እዚህ ጋር ስቶሬጅ ኤንድ ካች የሚለውን አንዴ ነካዋለን። እሱ ላይ ከገባን በኋላ
ክሊር ስቶሬጅ እና ክሊር ካች የሚል አለ። እኛ የምንነካው ክሊር ካች የሚለውን አንዴ እነካዋለን ማለት ነው። አሁን ክሊር ካች የሚለውን ስነካው ከዚህ በፊት የነበሩት ካች የሆኑ ፋይሎችን ያጠፋልናል ማለት ነው። ይህን በምናደርግ ጊዜ ስልካችን መረጃዎችን በፍጥነት እንዲያቀናብርና ኢንተርኔቱ ቀልጣፋ እንዲሆን ይረዳል። እነዚህን 3 ነገሮች ካስተካከላችሁ በኋላ ልዩነቱን ራሳችሁ ታዩታላችሁ ማለት ነው። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር በማድረግ ለሌሎች እንዲደርስ አድርጉት። ለቻናሉ አዲስ ከሆናችሁ ደግሞ ሁሌም እንደዚህ አይነት የቴክኖሎጂ መረጃ እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ቻው።